ይከብዳል። ሴክስ ፊልሞች ምኖች ማየት ጀመርኩ። ተዋት ትድፈረኝ አባቱ ነኝ እያልኩት ደፈረኝ። ትድፈረኝ አባቱ ነኝ አትስቀኝ አባቱ ነኝ ያለሻት መሲ አባቱ ነኝ ያልኩ ያለቀስኩ የተንገበገብኩ ድንግል መሆንሽን ማረጋገጥ አለብኝ ብሎ የገዛ አባቴ ቀሚሴን አስወልቆ ቼክ አደረገ። በመጣበት ጊዜ አላመነኝም። ምንም የተፈጠረ ነገር የለም አልኩት፣ ግን አላመነኝም። መመርመር አለብኝ፣ ልጃገረድ መሆንሽን መመርመር አለብኝ እና ያለውበት የእድሜ ክልል የሚፈቅድ አይደለም። እንደዚህ ገላይ ከፍቶ ለሱ ለማሳየት የሚፈቅድ አይደለም። ምክንያቱም 16 ዓመቴ ነው። ብዙ ግፍ ፈጽሞብኛል፣ እድሜ ልኬን እየቆሰልኩ ነው በማለት ሰሞኑን በሸገር ኢንፎ ሚዲያ አንዲት ቤቲ የተባለች ግለሰብ በመቅረብ ለዓመታት ተዳፍኖ የነበረ ሚስጥሯን ይፋ አድርጋለች። አባትም በዚሁ በተመሳሳይ ሚዲያ ይህ ፕሮግራም ከተላለፈ በኋላ በመቅረብ እንዴት እንዲህ አይነት አጸያፊ ድርጊት አደርጋለሁ? ልጄ ናት፣ አሳድጊያታለሁ፣ ተንከባክቤያታለሁ፣ ትልቅ ደረጃ እንድትደርስ አድርጌያለሁ። እንዴት እንደዚህ አይነት ጸያፍ ነገር አደርጋለሁ? በማለት ፊት ለፊት መጥቶ ሞግቷል። ሰምቼዋለሁ። በእውነት ለዚህ አይነቱን ነገር አንቺ እናት ነሽ። ምን ያህል በአንቺ ላይ እንደዚህ ሲደርስ ምን ያህል እንደሚሰማሽ ሁሉ እንደ አባት እኔም ውስጤ ቆስሏል፣ አርሯል። እንዲህ አይነት አባት አይደለሁም እኔ አይደለሁ። እውነታ ማን ጋር ይሆን? ለናሁታ ቲዩብ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩብ ሰሞኑን በሸገር ኢንፎ ሚዲያ ላይ እጅግ ብዙዎችን እንዲራገሙ እንዲናደዱ ያደረገ አንገት ያስደፋ አንድ ፕሮግራም ተላልፎ ነበር። ይህም ፕሮግራም ሁለት ክፍሎች አሉት። አንድ ቤቲ የተባለች የ41 ዓመት የሁለት ልጆች እናት ወደዚህ ሚዲያ በመቅረብ እርዳታችሁን እሻለሁ፣ ብቻዬን መሰቃየት አልፈልግም፣ እናንተም ተጋሩኝ በማለት ቀርባ ለተመልካች ያሳለፈችውን የህይወት ታሪኳን አጋርታለች። ይህንን ታሪክ የሰሙ እጅግ አነቡ፣ እጅግም አዘኑ። ታሪኩ እንዲህ ነው። እቺ ሴት በድንገት ትጸነሳለች። አባቷ መጸነሷን አያውቅም። እናቷ ደግሞ ከወለደቻት በኋላ ለቤተሰቦቿ ትሰጣታለች። 15 ዓመት አያቶቿ ጋር ታድጋለች። ከ15 ዓመት በኋላ ለሕክምና ወደ አዲስ አበባ መጥታ አባቴን ካላየው አባቴን ካላገኘው ትላለች። እናቷም ይህንን ግፊት ተመልክታ አባቷን ታገናኛታለች። አባቷ ኢትዮጵያ አልነበረም የሚኖረው ሆላንድ ኔዘርላንድ ሀገር በሰለጠነው ዓለም። ልጁን በማግኘቱ እጅግ በመደሰት ለልጁ የተሻለ ህይወት ከዛ ከገጠር ህይወቷ የተሻለ ህይወት ለመፍጠር ደፋ ቀና ማለት ይጀምራል። ከዛም ከብዙ ፕሮሰስ በኋላ ወደ ሆላንድ ሀገር ይወስዳታል። እንግዲህ ይህቺ ልጅ አሁን ትልቅ ደረጃ ደርሳለች። ሆላንድ የሚገኝ ትልቅ የፀጉር ቤት አላት። ብዙዎች የሚወዱት ብዙዎች የሚያደንቁት። ነገር ግን እቺ ወጣት በአባቴ በጣም ተበድያለሁ፣ ጾታዊ ጥቃት ደርሶብኛል፣ ህይወቴ ኢናማ አይደለም፣ አባቴ ብዙ ነገር አድርሶብኛል፣ ካገኘኝ ጀምሮ ለራሱ ሊጠቀምብኝ ሲያመቻቸኝ ሲያዘጋጀኝ ነበር በማለት ነው እንግዲህ ስሞታውን ያቀረበችው። በተለይም ደግሞ እጅግ የብዙዎችን ትኩረት የወሰደው እንግዲህ የ16 እና የ17 ዓመት ወጣት እያለሁ አባቴ ከጓደኛው ቤት አስቀምጦኝ ነበር። የሆላንድ ፕሮሰስ እየተደረገና በዛ ፕሮሰስ ውስጥ የጓደኛው ልጅ በጣም ስለሚያስቸግረኝ የነበረውን ሁኔታ ለአባቴ ሳሳውቀው ወዲያው ይመጣል። ከዛም በኋላ ቀሚሴን አስወልቆ ድንግልናሽን ማየት አለብኝ ብሎ እንዲህ አደረገኝ በማለቷ ብዙዎች እጅግ በጣም ተቆጡ። አባትም በተመሳሳይ መድረክ በመቅረብ ይህ ድርጊት ውሸት ነው፣ ሐሰት ነው፣ እኔ እንደዚህ አላደረኩም፣ እሷም አልጠራችኝም፣ የጠራኝ መምህሯ ነው። በትምህርቷም ስትደክም ትምህርት ቤትም ስታንቀላፋ ምን እንደሆነ ምክንያቱ ሲጠይቃት ቤት ያለ ልጅ እንደሚያስቸግራት ስትነግረው ወዲያው የትምህርት ቤት ዳይሬክተሯ ደወለልኝ። እኔም እንዴት የልጄን ነገር ልቻል ወዲያው ወደ ኢትዮጵያ መጣሁ። ስለዚህ ወደ ኔዘርላንድ የሚደረገው ፕሮሰስ እንዳይበላሽ ተጠንቀቂ፣ ሴክሹዋል ነገሮችን እንዳትፈጽሚ። ለምን ወቅቱ HIV እጅግ በጣም የተንሰራፋበት ጊዜ በመሆኑ ለልጄ በማሰብ እንደዛ አደረኩ። እንዴት እንደዚህ ያደርጋለሁ? እኔ እኮ ማርፎ ሆቴል ቤት ነው፣ ልጄ ላይ እንዴት እንደዚህ ፈጽማለሁ? በማለት በቁጣና በሐዘን በመሰበር መልሱን መለሰ። እና ከእንደዚህ አይነት ነገሮች ራቂ ስላል እየሳቀች እንዲያውም አፍራ እንዴ አባዬ ምናምን ብላ ነው እንትን ያለ። አንደኛ ስመጣ ማርፎ ሆቴል ነው። የት አግኝቻት ነው እንደዚህ አይነት ነገሮችስ ትንኮሳ ማደርገው? ለምንስ ተግባር? ለምን? እንዴት? እንዴትስ በቃ ድፍረቷ መጣችሁ እንደዚህ አይነት ነገር ለመናገር? እኔ ልጄን በጣት ደንቆሮ መሀይም እኮ አይደለሁም። ቢያንስ ትንሽ ቀለም እኮ ቆጥሬያለሁኝ። ወደ ኔዘርላንድን ከሄድን በኋላ እንደደፈራት እንደሚያሰቃያት
ነፃነቷን፣ ወጣትነቷን እንደወሰደባት ትናገራለች። እንደፈለገች እንዳትንቀሳቀስ የምትሄድበት እየተከተለ እሱም አልካደም። እሷ እንደምትለው በየሄደችበት መከተል ሳይሆን በአንድ ወቅት ቋንቋ እንድታስተምርላት የቀጠርኳት መምህር ከእሷ ጋር ያልሆነ ምክር ያልሆነ ግንኙነት ስታደርግ ስላየኋት ልጄ እንዳትበላሽ በማሰብ እቆጣጠራት ነበረ በማለት መልሷል። ታዲያ በሚዲያ ወጥታ ይህን ሁሉ ዓመት የተዳፈነ ሚስጥሯን ይህን ሁሉ ዓመት ሲያስጨንቃት የነበረውን ነገር ለምን በእንደዚህ አይነት መልክ ልትናገር ቻለች? እንዴት ምን ሆና ይሆን ልጅ ተብሎ ተጠየቀ። አባትም የነበረውን ነገር ማስረዳት ጀመረ። እቺ ልጅ 15 ዓመታትን ገጠር ነው ያደገችው። ብዙ ነገር አታውቅም። ካደገች ከ15 ዓመት በኋላ አዲስ አበባ 4 ዓመት ተቀመጠች። ከዛም ደግሞ ወደ ሰለጠነው ዓለም መጣች። ብዙ የኑሮ መደበላለቆች፣ የቤተሰብን ያለማወቅ፣ እናት አባትን ያለመረዳት ሁኔታዎች ይኖራሉ። በልጅነቷ የደረሰባት አደጋም ይህን ነገር አጋጥሟት ሊሆን ይችላል። ተለክፋለች። አካባቢያቸው በደረሰ አደጋ ያንን አደጋ ለመሸሽ ሲሉ ወደ 2 ሳምንት የሚሆን ዋሻ ውስጥ በመቀመጧ እዛ ተለክፋለች። በዛም ባህሪዋ በጣም አግሬሲቭ ነው። ወላጆቿም ይህንን ነግረውኛል። እዛ በራቸው ላይ የእነሱ ጎጆ ቤት ምናምን በሙሉ ተቃጥሏል። ልክ በሩ ጋር ትልቅ ታንክ ተቃጥለዋል። እሷን ይዘው ለማዳን ሲሉ ህፃን ልጅ እንደዚህ ተሸክመው ደብረ ሊባኖስ ገዳሙ ጋር ይሄ በረሃ አይደለ ተራ ስር እዛ ዋሻ ተደብቀው ከስንት 2-3 ሳምንት ነው ያሳለፉት ይባላል። እና እዛ ነው ልክፍቱ የጀመራት እና ነግረውኛል። ይሄን ካወለቀች ጥሩ አይደለም። እኔ ደግሞ የቄስ ልጅ ነኝ። እኔ እንደዚህ አይነት ባህል እንደዚህ አይነት እምነት የለኝም። እዛ ከመጣች በኋላ ነው በጥሼ የጣልኩት። ይሄ እንደዚህ አይነት ነገር እንትን እንዳታደርጊ ምናምን። በመቀጠልም እዚሁ ኔዘርላንድ ከመጣች በኋላም ጓደኛ የምታደርጋቸው ሰዎች የሐሺሽ አዘዋዋሪዎች፣ አደገኛ ወንጀለኞች ጋር ነው። ምናልባት አብራ ሁላ ስትኖር ስለነበር ሐሺሹንም ሳትጠቀም አትቀርምና ያ ነገር ህይወቷ ላይ ምስቅልቅል እንዲል አድርጎባታል ብሎ መላምቱን ያስቀምጣል። እሷ ነች ከክሪሚናሎች ጋር የምትውል የነበረው። ልንገርሽ እንዴ ማነው ቦይፍሬንዷ የነበረው? በኋላ እኮ ለህይወቷ አደጋ ሲሆን እኮ ነው ከወጣች በኋላ የለኔ ነገረች። የሐሺሽ ነጋዴ ስንት ነገር የሚሰራ ስንት በደል የሚሰራ አንድ ቤት አስገባቸው። አብረው ነው የሚኖሩት። መጠቀም ጀምራ ሊሆን ይችላል። በአይኔ አላየሁም፣ ግን አይቀርም። ለዚህ ሁሉ ያደረጋት አይምሯ ስንት ነገር። መጨረሻ ላይ ግን እሷ ህይወት ላይ ነው የመጣው። እሱ ተንጠልጥሎ ዲፖርት ተደረገ። ግሪካዊ ነው። እስር ቤት ሆኖ ያስፈራራት ነበር። በስተመጨረሻም ይህ አባት ልጁ ድና መልካም እንድትሆን ይመኛል። እሷ ግን አባቴ ሊገለኝ ይችላል፣ ከዚህ በኋላ ለእናንተ ይፋ አድርጌያለሁ፣ አባቴ ቢገለኝም እናንተ ወቁልኝ ትላለች። አባቷን እንደ ነፍሰ ገዳይ ታያለች። ይህ ጉዳይ ብዙዎችን ግራ አጋብቷል። እችም ወጣት ዝም ብላ በደፈናው አባቴ እንዲህ አድርጎኛል ብላ ልትወነጅለው አትችልም። የሆነ ከባድ አደጋ እንዳለ እረዳለሁ። አባት ደግሞ ፍጹም ንጹሕና ለልጁ መልካም ነገር እንዳደረገ ተናግሯል። አባቷም ይህንን አድርሼባት ከሆነ ከሚዲያ ይልቅ ህግ አይቀድምም ነበር፣ ህግ አይሻልም ነበር ብሎ ይሞግታል። እኔም የራሴን የግሌን አስተያየት እንሆ ልበላችሁ። ይህ አባት ብዙ ደክመዋል። ልጅና ሲባል ያለምንም መወላወል ዲኤንኤ ምርመራ እንኳን ይደረግ ሳይል ልጅነቷን ተቀብሎ ከነበረችበት ህይወት አውጥቶ የተሻለ ህይወት ሰጥቷታል። አቋሟም አስተሳሰቧም እንዲለወጥ አድርጓል። ብዙ ነገር ሰርቶባታል። እሷ ግን ምናልባትም ከዛኛው ከነበረችበት የኢትዮጵያዊ ባህል ጋር የውጩ ባህል ተጋጭቶባት አቻችሎ መቀበል አቅቷት ሊሆን ይችላል። በዛም ይመስለኛል እናቷንም እጅግ በጣም አግሬሲቭሊ ስታወራት ነበር። ምናልባትም ታሪክ የሚነገራት ከአካባቢዋ ከጓደኞቿ የሚደርስባት የእናት አባት የለሽም ጠባሳ ሊሆን ይችላል ብዬ ገምታለሁ። ጥልቅ ምርመራ፣ ጥልቅ ጥናት ይፈልጋል። 2 ልጆች አሏት፣ ነገር ግን ደስተኛ አይደለችም። እኔ ይህንን ሰምቻለሁ። እናንተ ምን ይመስላችኋል? ኮመንት ላይ አስቀምጡልኝ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብ ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ